አብርሃም እንግዲህ መጥቷል እንደምናውቀው ማለት ነው። ዛሬ ደግሞ ሲመጣ እንግዲህ ደንዝዟል። ከዚህ በፊት ከሩትዬ ጋር ከሳምንት በፊት ከሷ ጋር ፏፍሽ እንዳላለ ረስተው እንግዲህ ሄርሜላ ለምን አመጣሽኝ የበፊቱ ቦታ ይሻል ነበረ ብሎ ሄርሜላ ሲቆጣት ነበረ። በፊት ቦታ ይሻለኝ ነበረ፣ እኔ እዚህ ጭቅጭቅ ነው እያመመኝ ነው ትል ነበረ። ይሄ ሕፃን ማለት ነው። እንደውም ይሄ መመን ተመኘውልክ ይመምክ እንደውም እንከፍ ሩትዬን አናደዳት እኮ ዛሬ ሩትዬ እኔ ትዳር አለክ ልጅ አለክ እንዴት ነው እዚህ የምትሆነው ከሷ ጋር እንዴት ትሆናለህ ብላ ስትጠይቀው እንግዲህ አንዴ ሄርሜላና ስትለው ይሄዳል እሷና ስትለው ይመጣል ማለት ነውና ቡዜ ደግሞ ካንቺ ጋር ሲሆን ደና አይደለም ከሄርሜላ ጋር ሲሆን ግን ደና ሆኗል። እኛ ጋር መሆን እየፈቀደችለት ነው፣ አንቺ ግን ከኛ ጋር እንዲሆን እየፈቀድሽለት አልነበረም። ስለዚህ ከኛ ጋር ነው መሆን ያለበት። ሄርሜላም አይደለችም አንቺም አይደለችም፣ ማናችሁም በዚህ ሰዓት አታስፈልጉትም። የወንድሜ ደህንነት ነው የሚቀድመው። ወንድሜ ደና ከሆነ በኋላ የሚፈልገውን ነገር መምረጥ የሚፈልገውን ህይወት መርጦ መኖር ይችላል። ስለዚህ እስከዛ ድረስ ደግሞ ደና እስከሚሆን ድረስ ከኔ ጋር ይሆናል በማለት ይዛው ሄዳለች። ሰላም ሰላም ቤተሰቦቼ እንዴት ዋላችሁ? እንዴት አመሻችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በተትና እየጠየቅኩኝ እንግዲህ ዛሬ አብርሃም መጥቶ መናገር ምንም አይናገር አይጋገር ደንዝዞ ነው የሄደው። ቡዜና ሩቲ ደግሞ በጣም ብዙ ተነጋግሯል። ሄርሜላም በጥፊ እንዳላጋጭሽ ብላታለች። ምን አለበት አጋጭሻት ብታስደስጂኝ ውስጣችን ብርስ ምን አለበት ብታጋጫት። ዛሬ ታምኔቱ ሄርሜላን አነቀቻት የሚለው ታምኔት ሳይጭ ሩጪ ስገባ አላነቅሻትም። ልታንቂያት ብዙ ሙከራ አድርገሽ ነበር። አንተ ብታጠናግሪያት እኮ ልኳን ትይዝ ነበር። ልኳን ማለት ነው። ዝም ስላልኩሽ ነው እንጂ ልክሽን ነው ማስገባሽ ብለሻታል። ግን ልኳን አስገቢያት። ለምንድን ነው እንደሌሎች ሴት ማታጣፊያት? ጥፍሽን እኮ አንዴ ብትቀምሰው እኮ ዞር ብላ አንቺ የቆምሽበት ራሱ አትቆም ነበር። አንዴ ሌሎቹ ሴቶች እንዳጮርሻቸው እንደሌሎቹ ሴቶች በጥፊ ብታጋጫት እስከዛሬ ድረስ ወደ 1 አመት ሙሉ ህይወትሽ ውስጥ አትቀመጥም ነበር። ሄርሜላ የአንቺን ጥፊ ስላልቀመሰችው ነው እስካሁን ድረስ አንቺን ተዳፍራሽ አጠገብሽ የቆመች እንደዚህ የምታናግርሽ እንጂ አንዴ ብታጋጫት ኖሮ ልክ አንቺ ተቆጥሽ ራስ ስትናገር እንዴት እንደምትደነግጥ እንዴት ዝም እንደምትል አንዴ ብቻ ደግሞ ብታጋጫት ደግሞ አርፋ ተቀመጥ ነበር። የምሬ ነው ሩትዬ፣ አጋጫት አንድ ቀን እስቲ